ሱሲ የምራችሁ ነው? ለመጣሽ ምን ነው? ተይው፣ ችግር የለውም ሃይሚ፣ አንቺ ማስረዳት አይጠበቅብሽም። ያየሁት በቂ ነው። ብቻችሁን ጸጉሯን እየደባበስክ በቃ ጨረስን እኮ። በጎረምሳሽ አስመታሽኝ አይደለ? በቃ እሱን አይደለም ፈልጊው። ዳንኤል እኔ ልውጣላት። አትወጪም፣ ቁጭ በይ። አያገባሽም። ጉድ ሰበር ዜና፣ የሰዓቱን ዜና የማሰማችሁ እኔ ሳምሪ ሲሆን ከሳምሪ ለዩቲዩብ ቻናል ነው። እስከ መጨረሻው እንድትከታተሉኝ በአክብሮት ጋብዛለሁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንድሰጡኝ እያልኩ ዛሬ ሀይሚን ልሞልጫት፣ እናንተም እንድትሞልጫት አብረን እንድንሞልጫት ነው የመጣሁት። ምን ትላላችሁ ቤተሰብ? አዳሚ አፍሽን ሰፍ አድርገሽ አሁን ሀይሚን ልትሞልጭ ነው ብለሽ እኮ እየጠበቅሽ ይሆናል። በለው የማይታሰብ ድራማ፣ ድንቅ ዝልዝል ዘልዛላ የሆነ ድራማ። በዚህ አጋጣሚ ጨረቃዎች እንደ ድሯችሁ አንድ ሆናችሁ ልጆቹን ብታግዛችሁ ደስ ይለኛል። እውነት ለመናገር እንደዚህ እየተከፋፈላችሁ የብሩኬ የሀይሚ የሆነ በቃ ቪዲዮ በተሰራ ቁጥር የሆነ ድራማ በመጣ ቁጥር የሚከፋፈሉት ነገር በየቦታው ያሉ ሰዎች በጣም ነው የሚያናድዱኝ፣ በጣም ነው የሚያበሳጭኝ። ዛሬው ቪዲዮ ላይ እንግዲህ በሶሲ ቻናል የተለቀቀውን ቪዲዮ ካላያችሁት እኔ ታሪኩን በጥቂቱ ልንገራችሁ። ዳኒና ማነው ቅመሟ አንድ ቤት ውስጥ ቁጭ ብለው ሳለ ሶሲ በራን ኳኩታ ገባች። ከዛ በራን ኳኩታ ስትገባ እንግዲህ ዳኒ ጸጉሯን ሲያሻሻት አልታየም ቪዲዮ ላይ። ነገር ግን ሶሲ ምን አለች? ጸጉሯን እያሻሸ ብላ ጮኸች። ከዛም ቅመሟ በትክክልሽ በድንጋጤ ማለት ነው። አነሳሷን ካያችሁልኝ እንደው የሌባ አነሳስ ማለት ነው። አይ ሀይሚዬ፣ አይ ቅመሟ፣ አንቺ እኮ ትወናን አተውኝ። ይሄን ማህበረሰብ አንጨረጨርሹ ማለት ነው። ሀይሚ ሌላው ሁሉ ተይው፣ ሙሽዬ ታሳዝንሽም። ቡራ ላንቺ ምን መስዋዕት ነው የከፈለው? በጣም የሴቶች በታች ነሽ። እኔ በጣም ነበር ኩሩ ሴት የምትመስልኝ። ለካስ አልጨርሰውም። ይቅር ብሩኬ፣ አስከስሰሽ አንቺ ከሱ ጋር ጀርት፣ ዝንጅብል፣ ጉፍኝ፣ ዶሮ፣ በአጠቃላይ የሰው ፍጡር ያልሆነ ጋር ያለ ካሜራ አንድ ሩም ትገኛለሽ። ከአንቺ አልጠብቅም ብሩኬ፣ እውነቱን ነው ለካስ ብላለች። እንግዲህ አንድ እህታችን ማለት ነው የዋ ማህበረሰብ እንደ በግ ኑሪ ተብዬን ያለችው እንትኗ ያቺ ሴትዮዋ ገና ዛሬ ድራማ መሆኑን አወኩ። ይገርማል። ይህ ምስኪን ህዝብ ተጫወቱብን በይ። አንቺም አንዷ ስለነበርሽ አረመኔ። እኔ በነገራችን ላይ ማለት ነው ኮሜንት ከመጻፍ ወይ ቪዲዮ ከማየት የሚያስደስተኝ ኮሜንት ማንበብ ነው። ፈታ ነው ብሎ እያነበብኩኝ ማለት ስንት አይነት ማህበረሰብና ስንት አይነት ሰው እንዳለ ታዩበታላችሁ አልኳችሁ። በቃ ገራሚ የሚባል ኮሜንት ነው የምታዩት እና ይጠቅማችኋል። አንባቢ ሁኑ ለማለት ፈልጌ ነው። አንባቢ መሆን አንድ ቀን እውቀት ይሰጣል ማለት ነው። እና በተረፈ የዋሆቹ ቅመሞችዬ፣ የዋሆቹ አንዳንዶቹ መርዞቹ፣ የእውነት ነው የምነግራችሁ፣ ከልብ መርዝ አይምሮ ያላችሁን አይመለከትም። ይሄ ግን የዋሆቹን በንጹህ ልብ ሰውን የምትወዱ በንጹህ ልብ የሰውን እድገት የምትመኙ ቅመሞችዬ ተረጋጉ። ይሄ ምንም አይነት እውነታ ነገር የለው። የተደበደበም የለም፣ የደበደበም የለም፣ የተጣላም የለም። 4 ነጥብ
ስራ ነው እየሰሩ ያሉት። እኛ ዩቲዩበሮች በደንብ እናውቃለን። አሁን ምስኪን አንዳንድ ኦዲየንሶች ናቸው በጣም ራሳቸውን እየጎዱ ከምር እየተጣሉ ያሉት። የስደት እህቶች እንደዚህ ስትሆኑ ማየት ደግሞ በጣም ያማል፣ በጣም ያሳዝናል። እውነት ለመናገር እኔ ከማንም ጋር ባልጣላ ወይም ማንም ከኔ ባይጣላ ደስተኛ ነኝ። ግን ደግሞ ኦዲየንሶች አትረዱም ይሄን ሲሏችሁ። እኛ ዩቲዩበር ነን አልኳችሁ፣ እናንተ ደግሞ ኦዲየንስ ናችሁ። ኦዲየንስ ደግሞ የሚያየውን ሁሉ የሚያምን አለ፣ ቶሎ ነገሮች አክቲቭ ሆኖ እንትን የሚል አለ። እንደው እሺ ቆይ እኔ ቢያንስ የተወሰነ ማንቂያ ደውል ልንገራችሁ። እውነተኛ ጸብ ቢኖር ሼር ይደራረጋሉ? እስኪ ንገሩኝ። እንዴት ነው ሼር እየተደራረጉ እንዲያረግ ነበር እየተባለ እየተጻፈ እየተሰራ ያለ ነገር? ሲጀመር ቪዲዮ በነገራችን ላይ የሚሰራው ቢያንስ በአንድ ቀን 3-4 ቪዲዮ ይሰራል። እኔ የምነግራችሁ ነገር ማለት ነው። ልብስ እየተቀየረ ቪዲዮ ይሰራል። ምክንያቱም እነዚህ ልጆች አይስሩ አይደለም። እኔ የሚኖሩት አዲስ አበባ ውስጥ ነው። አሁን የገቡት በቅርቡ ነው። ቤት ኪራይ ዛሬ እንኳን ያን የሚያክል አፓርታማ ቤት ቀርቶ አንድ ጥርኝ ቤት፣ የጭቃ ቤት፣ የአይጥ መፈንጫ የሆነ ቤት ራሱ 4000-5000 ነው። አዲስ አበባ ውስጥ በትንሹ ነው እየነገርኳቸው ያለሁት። 3x4 የሆነች አንድ ጥርኝ ኩሽና የምታክል ማለት ነው። እና ይህንም የሚያክል ቤት ከየት አንስተው ይክፈሉ? እስቲ ንገሩኝ እናንተ። ይሸመጠጣል? አይሸመጠጥም እኮ ብር እኮ ከየትም ሊመጣ አይችልም። እና ተረዷቸው፣ እነሱንም ተረዷቸው። ሀይሚን አሁን በዚህ ልክ መስደቡ ተገቢ ነው ብዬ አላስብም እኔ። ለነገሩ እናንተ እኮ ድራማ ተብሎ ራሱ የድራማ ካራክተርን እኮ ሪል አድርጋችሁ የምትሳደቡ የምትጠሉ ናችሁ። ተዋናይዋኗን ራሷን ማለት ነው። ስለዚህ እንኳን እነዚህ እውነት አስመስለው የሚሰሩትን ማለት ነው። ለማንኛውም የምታስቀኑ ነበራችሁ ጨረቃዎች፣ ተረጋጉ፣ ወደ ራሳችሁ ተመለሱ። እያንዳንዳችን ዩቲዩበርም ደግሞ ስንሰራ ስናጨበጭብ እነሱ እንዲያድጉ እንዲለወጡ በደንብ እንዲታይላቸው ማድረግ ጭምር ነው። ለእኛ ብቻ አድርጋችሁ አትውሰዱትና እኛንም እየመጣችሁ አንድ ወገን ወግናችሁ አትሳደቡ። እንደ ድራማ አይታችሁት ፈታ እያላችሁ ኖርማል፣ በቃ ኖርማል ስድብ፣ ኖርማል ጭቅጭቅ አድርጉት። ክርር አድርጋችሁ ርቁ ቦታ አትሂዱ። እስር ቀልድ አይደለም፣ ድብድብ ቀልድ አይደለም። እንዴ ድብድብ ራስኮ ካያችሁት እኮ የልብ አይደለም። ፕላስተር ለጥፎ ስለመጣ እውነት አድርጋችሁ አትያዙት። ሲቀጥል ደግሞ ሰው ነው። እኛ ዳኒን የምንሰድበው ካራክተሩ የተሰጠውን ካራክተር እንጂ ልጁን አይደለም። ልጁ በጣም ጎበዝ ነው፣ የስራ ሰው ነው። እና ተረጋጉ። ስለዚህ ሀይሚም የዚህ ባህሪ የለባትም። ሀይሚ የብሩኬ፣ ብሩኬ የሀይሚ ናቸው ምንጊዜም ማለት ነው። ይህን እንዳትረሱ። ግን ለመረጋጋት ሞክሩ። ጸብ ለማንም አይበጅም ማለት ነው። ለማንኛውም ዛሬ እንግዲህ ሀይሚ ዳኒ ተልከሰከሱ የሚል ይሆናል ርዕሳችን። ስለተከታተላችሁን ከልብ ነው የማመሰግነው። በአዲስ ነገር እስከምመለስ እወዳችኋለሁ። መልካም ጊዜ። ቻው ቻው።